ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የቻይናው ፕሬዝዳንት ዢ ጂንፒንግ በሰሜን ኮሪያ ጉብኝት ሊያደርጉ ነው። ቻይናው ፕሬዝዳንት ከ7 ዓመታት በኋላ ለመጀመሪያ ጊዜ የረዥም ዘመን አጋራቸውን ሰሜን ኮሪያን ሊጎበኙ መሆኑን የአገሪቱ ብሔራዊ መገናኛ ብዙኃን ዘገበ። ፕሬዝዳንቱ ሰሜን ኮሪያ የሚገኙበትን በኪም ጆንግ ኡን ግብዣ መሰረት በሚቀጥለው ሳምንት ከሰኔ 1 እስከ 2 2018 ዓ.ም መሆኑም ታውቋል። ፕሬዝዳንቱ ለመጨረሻ ጊዜ የጎበኙት በ2011 ዓ.ም ነው። ጉብኝት ፕሬዝዳንት ዢ በፒዮንግያንግ የውጭ ጉዳይ ፖሊሲ ላይ ትልቅ ሚና ያላቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቤጂንግ በተቀበሉ በሳምንት ውስጥ የሚካሄድ ነው። ቻይና የሰሜን ኮሪያ ቁልፍ የምጣኔ ሀብትና ፖለቲካ አጋር ስትሆን፣ በኒውክሌር መርሃ ግብሯና በሰብአዊ መብት ረገጣዋ ምክንያት ዓለም አቀፍ ማዕቀቦች የሚበረቱባት ሀገር ናት። ፒዮንግያንግ ዋሽንግተን ዋነኛ የፖለቲካ ባላንጣዋ አድርጋ የምትመለከት ሲሆን፣ ከሩሲያ ጋር ግን ወዳጅነታቸው እያደገ ሲሆን፣ ኪም ለሞስኮ የማያወላውል ድጋፋቸውን ሰጥተዋል። ፕሬዝዳንት ዢ ምንም እንኳ ከፒዮንግያንግ እና ሞስኮ ጋር የቅርብ ትስስር ቢኖራቸውም፣ እያደገ የመጣውን የኪም እና የፑቲን አጋርነት በጥርጣሬ ይመለከታሉ። ቻይና እና ሰሜን ኮሪያ 1400 ኪሎ ሜትር የሚረዝም ድንበር የሚጋሩ ሲሆን፣ ቻይና መከላከያ ትብብር ያላት የፒዮንግያንግ ጋር ብቻ ነው። ስምምነቱ አንዳቸው ቢጠቁ የጋራ ትብብር ማድረግ የሚያረጋግጥ ነው። ይህ ስምምነት በዚህ ዓመት 65ኛ ዓመቱን ይዟል። ቤጂንግ በኪም አገዛዝ እና በመላው ዓለም እንደ ድልድይ ሆና ለረዥም ጊዜ እያገለገለች ነው። ከደቡብ ኮሪያ ጋር መዋሃድን የሚያመለክተው የሕገ መንግሥት ክፍል ማሻሻሏ ጨምሮ በሶል ላይ ጠብ አጫሪ ፖሊሲዋን ባጠናከረችበት ወቅት ዢ ሁለቱ ኮሪያዎች እንዲያሸማግሉ ጥሪ ቀርቦላቸዋል። ለዚህ ጥሪ ፕሬዝዳንት ዢ ትዕግስት አስፈላጊ ነው ብለው መመለሳቸውን የደቡብ ኮሪያው ፕሬዝዳንት ሊ ጃe-myung ተናግረዋል። ምንም እንኳ ቤጂንግ በኮሪያ ሰርጥ የኒውክሌር መሳሪያ እንዲቀንስ የረዥም ጊዜ አቋሟ ቢኖራትም፣ ባለፉት ጥቂት ዓመታት ይህንን አቋሟን ላላ አድርጋለች። በዚህ ወር ፕሬዝዳንት ዢ እና ትራምፕ ባደረጉት ንግግር ሁለቱ መሪዎች ሰሜን ኮሪያ የኒውክሌር መሳሪያዋን እንድትቀንስ የጋራ ግባቸውን ማረጋገጣቸው የዋይት ሀውስ መረጃ ጠቁሟል። ይሁን እንጂ ስለ ጉዳዩ የተጠየቁት የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ይህ ስምምነት በቀጥታ አላረጋገጡም። ይልቁንም የቻይና አቋም በጉዳዩ ላይ ቀጣይነትና ወጥነት ያለው ነው ብለዋል። ፒዮንግያንግ በበኩላቸው ከኒውክሌር ፍላጎት የሚገታ ነገር እንደሌለ ግልጽ አድርገዋል። በዚህ ሳምንት ኪም ጆንግ ኡን ባለፉት 5 ዓመታት የኒውክሌር ጦር መሳሪያ ማምረት የሚያስችል የንጥረ ነገር ምርት አቅም ከእጥፍ በላይ ማደጉንም ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ፣ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።